ጥያቄ ያለ ሲቀጥል ለምን ሰላም እሺ እንዴት ነህ? በረከት የነቢያት በረከት ጠይቅላት ይሰማል? ሆኒሻ ይሰማል? በረከት ጠይቅ ተረኛለህ። ይሰማል? ሰላም ነው። አሎ አንዴ ዮናስ ተረጋጋ። አንዴ ዮናስ ምን ታርግ? እኔ በእንትን ነበርኩኝ። እሺ በረከት ጥያቄ ምንድን ነው? እሺ ከዳኙ ጋር ስታወሩ ምን ላይ ስታወሩ ነበር? እዛ ጋር ጣልቃ ለመግባት አስቤ ነበር። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም ነው። ወይም ኢየሱስ ክርስቶስ አምልኩኝ አላለም። ለምን ታመልኩታላቸው አምልኩኝ ሳይል ነው። አምልኩኝ ያለ ቃል በቃል ባይኖርም አምላክ መሆኑ ግን ተናግሯል ኢየሱስ ክርስቶስ። እሱን መጠን ግን አላለም። ቃል በቃል የተጻፈ ነገር የለም። ችግር የለም። እሺ ኢየሱስ ክርስቶስ አምላክ ወይስ የለውም? እንደ መጽሐፍ ቅዱስ ይሄኛው ጥያቄ እኮ 2000 ዓመት እኔም እንኳን ከማቆም ወደ 10 ምናምን ዓመት ሙስሊሞች የሚጠይቁ ጥያቄ ነው። ባለፈውም ማን ነበር ይስሐቅ ነው ምናምን ሲነጋገር ነበር። ለአምላክ አምላክ አለው ብለህ ታምናለህ? ላስተካክልልህ እኮ አይጠየቅም እኮ በራስ እኮ ይመልስልሃል። ለአምላክ እንዴት አምላክ ይኖረዋል? ወስልች እሱ ነው የምንፈልገው። አምላክ የለውም። ስለዚህ ክርስቶስ አምላክ ካለው አምላክ አይደለም እሱ ማለት ነው። አሁን ቀጣይ ጥያቄ ክርስቶስ አምላክ አለ የለውም? ክርስቶስ አምላክ ነው፣ በራሱ አምላክ የለውም። አምላክ እንዳለ መጽሐፍ ቅዱስ ራሱ ተናግሯል። ወጀራ ሳይ እሺ ቆይ የሆነ ኮንሰፕት ላስይዝህ አንዴ የሆነ ኮንሰፕት ላስይዝህ እና እዛ ጋር እንነጋገራለን። እሺ ችግር የለውም። አውቀዋለሁ እኮ ጥቅሱን እንኳ አውቀዋለሁ። ችግር የለም። ስለዚህ ክርስቶስ አምላክ ተናግሯል አልተናገረም? ምን አምላክ እንዳለው ክርስቶስ ተናግሯል አልተናገረም? ኦኬ ከኔ ዲፋይን ሁይ ጂሰስ ኢየሱስ ክርስቶስ እስኪ ዲፋይን አድርግልኝ። አምላክ እንዳለው ተናግሯል አልተናገረም? ወይኔ እስኪ መጀመሪያ ኢየሱስ ክርስቶስ ምንድን ነው? እስኪ ላብራራለሁ ወይ አብራራልኝ። ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? መጽሐፍ ቅዱስ ላይ አሁን እኮ እንትን እኮ ነው አለው ብልህ የሆነ የለውም ብልህ የሆነ እንደ ነጥብ እንትን ለመያዝ ነው። ግን እኔ መጀመሪያ የምልህን ስማኝ። እኔ በአንተ ላይ ነጥብ ለመያዝ አይደለም። ገብቶሃል አይደለ? በቃ እንደሱ ነው። በቃ ጎል ለማስያዝ ነው። በቃ የሆነ እንትን ለማለት ነው። አንተ ራስህ እንድትጠቀም ነው። ወደ ራስህ እንድትመለስ ነው። ቆም ብላችሁ እንድታሰቡ ነው። ወላሂ ሌላ አይደለም። ክርስቶስ ማን መሆኑን ዲፋይን ላድርግልህ መጀመሪያ። ተረጋጋ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ግልጽ ጥያቄ ነው። አላስተማረም ካልክ እኔ ሳልሆን ነጥብ የማስቆጥርበት ክርስቶስን እየተቃወምከው ነው። ምክንያቱም ስላስተማረ አምላክ አለ። እሺ ክርስቶስን ዲፋይን ላድርገው። አንዴ እድል ስጠኝ። 5 ሰከንድ እድል ስጠኝ። ክርስቶስን ዲፋይን ላድርገው አድርግ። ግን ከኪስህ አይደለም በል። ከኪስህ ሳይሆን በማስረጃ መጽሐፍ ቅዱስ ያው ተናገር። መጽሐፍ ቅዱስ መልአኩ ገብርኤል ለድንግል ማርያም ሲነግራት በማህፀንሽ የክርስቶስ ማህፀኗ ላይ እንደሚያድር ተናግሯል መልአኩ። ድንግል ማርያም በመንፈስ ቅዱስ ተሞልታ ጌታዋን እንደምትወልድ ተናግራለች። ኤልሳቤጥ ወደ ኤልሳቤጥ በሄደችበት ጊዜም የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላለች። በእንግሊዝኛም ሎርድ ይለዋል። ጨረስክ? ኢየሱስ ክርስቶስ ስጋ የለበሰ አምላክ ነው። ይሄኛውን ያዝልኝ። which means ተዋህዷል ኦልሬዲ። ኢየሱስ ክርስቶስ አምላክ ነው የሚል ጥቅስ አለ። ቆይ በማስረጃ ብዙ ድራማውን ጌታ አድርግ። አንዴ ድራማውን ተወውና ከኔ እሺ ክርስቶስ ኢየሱስ ክርስቶስ ስጋ የለበሰ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ በረከት። እሺ የለም ግን ፕሩፍ ላግልህ የለበሰ ስጋ የለበሰ አምላክ
ሙስሊሞች ፊት ነው የመጣው። የሌለ ነገር አይወራም። እኛ ፊት ነውር ነው ያለ ማስረጃ አንድ ነገር ማውራት፣ ትልቅ ነውር ከሙስሊሞች ዘንድ ያለ ማስረጃ ማውራት ስለ ሃይማኖት በጣም ትልቅ ነውር ነው። እንዴት እንደሚፈራ ጌታ መሆኑን በመንፈስ ቅዱስ ተሞልታ ኤልሳቤጥን ተናግራለች። አንዴ ረጋ በል። ቅድም መጀመሪያ ያስጠነቀቁ ለዚህ ነው። ምክንያቱም ስለ ክርስቶስ ያላችሁ እምነት መጽሐፍ ቅዱስ ላይ ማስረጃ ስለሌለው ለዚህ ነው መጀመሪያ ላይ ሲያስጠነቀቀ ምን አልኩኝ? አደራ ከኪስህ እንዳታወራ በማስረጃ አውራ ስለ ክርስቶስ አልኩ። ገብቶሃል አይደለ? እንዳለ ምክንያቱም ቄሶቻቸው የነገሯቸው ስለ ክርስቶስ የሌለ ትምህርት ነው፣ የለ መጽሐፍ ቅዱስ ላይ። የእሱን ትምህርት ግን አንስቼ ልሰጥህ ስል እሱን ማንበብ አልፈለግም። ክርስቶስ መጽሐፍ ቅዱስ ላይ ሲያስተምር አምላክ አለኝ ብሎ ቃል በቃል አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ይላል ቃል በቃል። ማነው ኢየሱስ ክርስቶስ አምላክ? አምላክ እንዳለው በቃ የኛውን ነው የምልህ። ትናንትና ኢሳቅ ከሚባለው ሰውዬ ጋር ስናወራም ኮንሶቱን አይይዝልኝም። ገብቶሃል? እኔም ልናገር የሆነ እንዳለው ክርስቶስ ያስተምራል። ማነው የክርስቶስ አምላክ? ክርስቶስ ስማኝ፣ ክርስቶስ ስጋ ስለለበሰ ደካሚ ስጋ ስለለበሰ የሁለት ባህሪ ነበረው። የመለኮት ባህሪና የስጋ ባህሪ ነበረው። ይጠማ ይራብ ነበር። የስጋ ባህሪ ነው መጽሐፉ ላይ እንደሱ ያለ። በቃ ይኛው እኮ ነው። አታደምጡም፣ የሚነገራችሁን ነገር አታደምጡም። ዝም ብላችሁ ችክ ብላችሁ ጥያቄ ትጠይቃላችሁ። ቃል በቃል እንደዚህ የሚለውን ነገር ብላችሁ እንትን ትላላችሁ። ቃል በቃል ብላችሁ ትልቅ ወንጀል የምንድን ነው? ማስረጃ የመጠየቅ ብቻ ነው። አትጠይቀኝ ማስረጃ ዝም ብላችሁ ስማኝ። ኤልሳቤጥ በመንፈስ ቅዱስ ተሞልታ ስማኝ አንድ ጊዜ። ኤልሳቤጥ በመንፈስ ቅዱስ ተሞልታ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆንልኛል ካለች ጌታዋን በመንፈስ ቅዱስ ጌታዋ መሆኑን እየተናገረች ለምን እጠብቃለሁ? ሌላ ቃል ለምን እጠብቃለሁ? አሁን ለአሁን ደግሞ ልናገር አዳምጠኝ። ተረዳሁ። ወላሂ ማለት ፈለግከው ገብቶኛል። አሁን ያንተን ሀሳብ ራሱ ልግለጽላቸው ነው። በቃ ተረድተህ ከተሰማን ይሰማል። ስለዚህ ኤልሳቤጥ ጌታ መሆኑን ኢየሱስ ክርስቶስን መስክራለች። ስለዚህ አምላክ ነው ነው አይደል ሀሳብህ? እግሻለሁ። በቃ ሌላ ፕሩፍ አያስፈልገኝም። በመንፈስ ቅዱስ ተሞልታ እሷ ጌታዋን መሆኑ ከመሰከረች ሌላ ፕሩፍ አያስፈልገኝም። አንዴ አዳምጥ። ከመጽሐፍ ቅዱስ ማስረጃ ይዤ ደግሞ ልመልስልህ። ገብቶሃል አይደለ? አንደኛ የተጠየቅከው ስለ አምላክነት ነው። ሁለንተ ያነሳው ግን ስለምንድን ነው? ስለ ጌትነት ነው። ይህ በፍጹም የማይገናኝ ነገር ነው። ሁለተኛ ጌታ እንግሊዝኛውን እንትን በል በፈጣሪ ለምን አታዳምጥም? እሺ አዳምጠሽ ቀጥል። እሺ ሁለተኛ የክርስቶስ ጌትነት በመደረግ ያገኘው ጌትነት ነው። ልብ በል፣ በመደረግ ያገኘው ጌትነት ነው። በመደረግ የሚገኝ ጌትነት ደግሞ መለኮታዊ ጌትነት ሳይሆን የሹመት የስልጣን ጌትነት ነው። ማን ያደረገው ከተባለ ያደረገው አካል አለ። አምላኩ ነው ያደረገው። አምላኩ ሌሎችንም አካል ጌታ አድርገዋል ወይ ከተባለ አዎ፣ ሌሎችን በርካታ ከክርስቶስ በፊት ጌታ ያደርጋቸው ነፋሉ። እዘረዝርላሉ። ገብቶሃል አይደል? ስለዚህ በመደረግ የተገኘ ጌትነት ነው የክርስቶስ ጌትነት። ማስረጃ ልስጥ ትፈልጋለህ? ተደርጎ እንደሆነ እኔ ልናገር፣ ችግር የለም። ስለ ማስረጃ አውቀዋለሁ። ይህንን እኮ ብዙ ዓመታት ስንከራከርበት የተመጣን እኮ ነው። አሁን ቆይ አንዴ ስማኝ። ካወቅኸው አንዴ ጥቅሱን ንገረኝ። አንዴ ስማኝ። የት ይገኛል? ጥቅሱን ንገረኝ ካወቅኸው። አንዴ ስማኝ። ይሄን አውቀዋለሁ ምናምን ለምን ጊዜ እንፈጃለን? አውቀዋለሁ ብለህ አንድ ነገር ከተናገርክ ማስረጃ ትጠይቃለህ። ኦልሬዲ ሙሴ ጌታ ይባል ነበር። እሺ እሱን አይደለም ያልኩት እኔ ስለ ሙሴ ጌትነት አላወራሁም። ምን ነበር? እሺ ቀጥል። እሺ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት እንደሆነ ቃል በቃል ስለ ክርስቶስ የተነገረውን ማስረጃ ልስጥህ ወይንስ? እሺ ቀጥል። እሺ ያው እየጠየቅኩ ነው። በቃ ማስረጃ ልስጥህ ወይ? ክርስቶስ ጌትነቱ በመደረግ የተገኘ እንደሆነ ስጠኝ። እሺ እኔ ደግሞ አፈርስልሃለሁ፣ ይህንን ንግግር አፈርስልሃለሁ። እሺ ቀጥል፣ ጨርስ። ለእኔ ምንድን ትሰጠኛለህ? በመደረግ የተገኘ ጌትነት ምንድን ነው ታውቃለህ? እሺ ቀጥል። በመደረግ እሺ ቀጥል ሳይሆን ታውቃለህ ወይ ያልኩህ እኮ ነው። አንዴ ሶል ከላይ የሚወተን እናንሳው። አላውቅም። አንተ ቀጥልና ችግር የለም። አንተ ቀጥል። በመደረግ የተሰጠውን ጌትነት እስከነ ማስረጃው አቅርብልኝ። ከዛ ነው ይቀጥላለሁ። እሺ እናወራለን። የመደረግ ጌትነት ማለት ምን ማለት እንደሆነ ትርጉሙ ስታውቅ ጊዜ ወደ እሱ እንሄዳለን። ሶል ይሰማሃል? የሚወተን አንሳ። ሶል ይሰማሃል? ከላይ
ይቅርታ አስቴ ከታች አስቴ ይሰማሻል? ከታች ሄሎ እኔ ነው ኔትወርክ ያስቸግራል። አንቺ ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። እሺ ምን ነበር? እኔ እስልምና መቀበል ስለምፈልግ ነው። እሺ እስልምና መቀበል ፈልገሽ ነው የምለውን ቃል አብረሽ እየተከተልሽ ነው። እሺ አሽሀዱ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ዘመናት በነቢያቶች ጊዜ ሰዎች ወደ እስልምና ሲገቡ ጊዜ የሚሉት የምስክር ቃል ይህ ነበር። ስለ አምላካቸው አምላክነት ነው መጀመሪያ የሚያስመሰክሯቸው። ከዚያ በዘመኑ የተላከውን ነቢይ እንደ ነቢይ ይቀበላሉ። ቦታቸዋል ያን አምላክ ያወቁት በዚያ በነቢይ በኩል ስለሆነ ማለት ነው። ለምሳሌ በመሲሁ ዘመን በዒሳ ዘመን ሰዎች ወደ እስልምና ሲገቡ ምን ይሉ እንደነበር አምላክ አላህ ስብሐነ ወተዓላ በሱረት አልማኢዳ ምዕራፍ 5 ቁጥር 111 ላይ ሲነግረን ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ትእዛዜን ባስተላለፍኩ ጊዜ አለ። በማን በኩል? በመሲሁ በኩል። ምክንያቱም ለሐዋርያቶች የተመረጠው መልእክተኛና ነቢይ መሲሁ ዒሳ ኢየሱስ ናቸውና። ምን የሚል ትእዛዝ ነበር የተላለፈላቸው ወደ እስልምና ይገቡ ከተባለ አን አሚኑ ቢ ወቢረሱሊ የሚል ነበር። ያው በእኔ በአምላካቸው በአላህ እመኑ፣ አንደኛ በላኩላቸው መልእክተኛም እመኑ ተብሎ ያ ማለት ላኢላሃ ኢለላህ ዒሳ ረሱሉላህ በሚለው ማለት ነው። ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው ልክ እንዲሁም ዒሳ የአላህ መልእክተኛ ናቸው ብለው ይመሰክሩ ነበር። በዚህም ልክ እንዲሁ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ማለት ነው። ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የእርሱ መልእክተኛ ናቸው ብለው ሰዎች ወደ እስላም ይገባሉ ማለት ነው። በሙሴ ዘመን ልክ እንዲሁ የአምላክን አምላክነትና ልክ እንዲሁ የሙሴን መልእክተኛነት፣ በአብርሃም ጊዜ ልክ እንዲሁ በሁሉም ነቢያት ይህ ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምናን በመቀበሉ የምድራዊ ጸጋም አለው የቀጣዩም ዓለም ጸጋ አለው። የምድራዊ ጸጋው ምንድን ነው ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ትልቁ ጸጋ ምድር ላይ ይሄ ነው። ከኃጢአታቸው ነፃ መሆነው ከኃጢአት ባርነት ቀንበር ነፃ መውጣት ነው። ይሄን ነው አምላክ አላህ ቃል የገባላቸው ለሰለሙ ሰዎች። በቁርአን ላይ ሱረቱል አንፋል ላይ አላህ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ይቅርልላቸዋለሁኝ ብሎ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለሰለሙ ሰዎች ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ፣ እስልምና ከእርሱ በፊት ያሉ ኃጢአቶችን ሁሉ ያስተሰርያል ብለው ተናገሩ። ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ይማርለታል ማለት ነው። ይህ ትልቁ ምድራዊ ጸጋ ነው። የቀጣዩ ዓለም ጸጋ ከሞት በኋላ ስላለው ህይወት አምላክ አላህ ምን ቃል ገብቶላቸዋል ሙስሊሞች ከተባለ በቀጣዩ ዓለም የዘላለማዊ ህይወት እንዲሰጣቸው በእርሷም ውስጥ ገነትን ሊያወርሳቸው ቃል ገብቷል። ማስረጃ የቁሉ ላህ ስብሓነሁ ወተዓላ ፊ ሱረት ሉቅማን ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወ ልዐዚዙል ሐኪም አለ። አምላክ አላህ ራሱ ሲናገር ምን አለ? እነዚያ በእኔ አምነው መልካምን የሰሩ ሰዎች ገነትን አዘጋጅቼላቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አምላካችሁ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ሆንኩኝ አምላካችሁ ነኝ እያለ ይናገራል። በጣም በርካታ ቦታ ላይ አላህ ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን በእኔ አምነው መልካም የሰሩትን ለእነርሱ ገነት እንዳላቸው በቀጣዩ ዓለም አብስራቸው ከወዲሁ ምድር ላይ ያሉ ይላል።
በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ይላል ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን ቃል ገብቼላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የብነ አልኸጣብ አይ ዑመር ኢዝሀብ ኢለናስ ወበሽር አነል ጀነተ ላ የድኹሉሃ ኢላ ነፍሱን ሙስሊማ። ነቢዩ ሰለላሁ ዐለይሂ ወሰለም ዑመር ብን አልኸጣብ የተባለውን ታላቁን ሰሓባ ጠሩትና አንተ የኸጣብ ልጅ ሆይ ሂድና በሰዎች መካከል ይሄን ብስራት ተናገር፣ እነሆ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለህ አብስራቸው ብለው ተናገሩ። ይህን ይመስላል። አንድ ሰው እስልምና ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ የመጀመሪያውን ትዕዛዝ የሆነውን ኢስላምን እርሱን መስክሯል። ሁለተኛው ምንድን ነው? ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ መስገድ ነው። ለእርሱ ብቻ አምልኮን መስራት ነው። ያንን ትሰሪያለሽ ማለት ነው በመማር ስለ እስልምና ማነው ስለ ሶላት አሰጋገድ በመማር ለዚህ ላመንሽና ለመሰከርሽ ለአንዱ አምላክ ለአላህ ስብሐነ ወተዓላ ብቻ መገዛትን ትጀምራለሽ። ሰላም ነው በረከት አለን። አንዴ ከሁሴ ጋር ላውራ የጀመርነውን ነገር ነበርና አንቋጨው ትችላለህ። ጨረስክ ልውጣ? ጨርሰሻል? እሺ በውስጥ ታናግርሻለች ዚክራ የምትባለች መልሽላት። እሺ እሺ ቀጥል። ሁሳ ፕሩፉን አመጣላለሁ ብላ ወደ ሌላ እንትን ቀጠልክና እሺ ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው እንደ መጽሐፍ ቅዱስ። እሺ ፕሩፍ አድርግልኝ እስኪ። አይደለም ይሄ ነው። ፕሩፍ አድርግልኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ቁጥር 36 እሺ እዚያ ላይ እግዚአብሔር አልተሰማኝም፣ ይቆረረጣል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ የኢየሱስ ክርስቶስ ጌትነት በመደረግ ያገኘው ጌትነት የስልጣን የሹመት ጌትነት እንደሆነ እዚያ ላይ ይቋሽበታል። እዚህ አምላክነት ጌትነት ትነግረኛለህ እንትኑ ምን እንደሚል የሐዋርያት ሥራ ምዕራፍ 2 ቁጥር 36 እግዚአብሔር ኢየሱስን ጌታ አደረገው ይላል። ኦኬ ሀበሉክ ፕሩፍ ላድርግልህ። የኔ ደግሞ ጨረስ። መጀመሪያ ጌትነቱ በመደረግ ያገኘው ጌትነት ነው አይደለም? እሺ ላፍርስልህ። ይኸኛውን ደግሞ ምኑን ነው የምታፈርሰው? አድምጠኝ እንጂ ለምንድን ነው እንትን የምትለው እኮ? ምኑን ነው የምታፈርሰው? መቼ እናስረዳል? መጀመሪያ ጌትነቱ በመደረግ ያገኘው ጌትነት ነው አይደለም? እንደዚህ ጥቅሶስ ነው። እሺ በመደረግ ስትል አደረገው ይላል ቃል በቃል ጌታ አደረገው። ልክ ለምሳሌ ዮሴፍን እግዚአብሔር ጌታ አድርጎት እንደነበረ ኢየሱስንም ጌታ አደረገው። ስለዚህ በመደረግ የሚገኝ ጌትነት መለኮታዊ ጌትነት አንተ የፈለግከው መጽሐፍን ልታፈርሰው ማንኛው በመደረግ ያገኘው ጌትነት እንደሆነ ተናግሮታል ነው። ጊዜ አይደል እያጠፋን ያለ ነው። እኔ የምለውን ነገር ማድመጥ መቻል አለብህ። ገብቶሃል? ከዛ በኋላ አንድ ጌታ የሚባል ወይም ደግሞ ይባላል እኮ እኛ ጋርም እኮ ይባላል። ንጉሶች ጌቶች ይባሉ ነበር አይደለም? ድሮ አሁንም እስካሁን ድረስ ጌታ 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 ይባላል። ግን ባደረገው ነገር ነው ጌታ የሚባለው። እዛኔ ግን ጽንስ ውስጥ ያለ ኢየሱስ ክርስቶስ ጌታ አለችው። ሀውኩድ ምን አይታ የምን ስልጣን አይታ የምን ሀብት አይታ ነው ጌታ ያለችው? በመንፈስ ቅዱስ ሞልታ ነው ጌታ ያለችው። ገብቶሃል? ምንም አልገባ ነው። የቱ ጋር ነው ያልገባ? ጌትነት በመደረግ የተገኘ አይደለም። ምን አልከኝ? ጌትነቱ በመደረግ የተገኘ ጌትነት ነው ወይንስ አይደለም? የክርስቶስ በመደረግ ስትል አማርኛውን እንደገና እናብራራ። በመደረግ የተገኘ ጌትነት ነው አይደለም? ተደርጎ ነው አይደለም?
በሩዬ በራለም በርነት እሺ አቤል አለ ሰላም ሰላም ናቸው። ሰላም ብያለሁ። ሰላም እንዴት ነው? አማን ነው? እግዚአብሔር ይመስገን። አሁን እሱን የጠየቁት ጥያቄ ነበረ መሰለኝ። እሺ ያለበትን ቦታ ጥቅስ ላይ አንደኛ ድምፅ ይቆራረጣል። ለእናንተ ይሰማችኋል? አብዱልከሪም ነው ብቀር ይሰማል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ምናልባት ከኔ ሊሆን ይችላል። እስኪ ድጋም አቤል ያልከውን እስቲ ያነበብኩበት ሐዋርያት ሥራ ላይ አንብብልን ከላይ ጀምረን አይሰማም እንዴ? ለእኔ ስለሚቆራረጥ ደቆ አንድ አቡከር አወጣለት መጽሐፍ ቅዱስ ይዛፍ ከሆነ ማየት ፈልጓል። ጥቅሱን የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ያወጣለት። ያውና አቤል ይታያል? አይታይም። ኔትወርኩን ያስተካክል። በቃ ውሱ ኔትወርክ ነው። በቃ አስተካክሎ። እሺ ኤች ደብሊው ካለ ሚውትን አንሳ። ቀጥል። ኤች ደብሊው ድጋፌ አሎ ወለካሎ ኤች ደብሊው ድጋፌ ማፊ ከላም ዚያዳ ኮሜንት ላይ ይርዳውን መሰለ ትላላችሁ። ማነው የሚረዳው? ምንድን ነው ይርዳው? እሺ ኤች ደብሊው አውቆ መሰለኝ። يلا انزل تحت هناك تكبس تحت ما نسمح لك تروح إلى مكان ثاني. اوكي لازم تكبس تحت. ሰላም አለይኩም። ቅድምም ኔትወርክ ነው ያስወጣኝ። አለይኩም ሰላም ወረሕመቱላሂ ወበረካቱ። መልዕክት ይዤ መጥቼ ነው እና ጥያቄ አለኝ። ሁለት ጥያቄ ነው። ቶሎ ነው ጥያቄ። ሰላም አለይኩም። በለሽ አንተ ኢትዮጵያ እያለ የሆነ ሰው ኢትዮጵያ እያለ ከዚህ ብር ይበደራል በድርሃም ማለት ነው ከዱባይ ማለት ነው። ሲበደር እዚህ ከመጣ በኋላ ነው በድርሃም እሱ ኢትዮጵያ ላይ ሆኖ ነው የተቀበየ ብሩን ያወጣው የተላከለት ከዚህ ነው። ግን እዚህ ከመጣ በኋላ ትንሽ ቆየት ስላላ ያኔ በኢትዮጵያ ባወጣው ብር ነው የሚሰጠው። እዚህ በድርሃም ነው የሚከፍለው። እንዴት ነው እንታይ? የተበደረበት ብር ነው የሚመልሰው። 1000 ድርሃም ተበድሮ ከሆነ 1000 ድርሃም ነው ዛሬ የሚመልሰው። እሺ አመሰግናለሁ። ሌላ ደግሞ ሁለተኛ ጥያቄ አለኝ። እሺ ይሄ አግብታ ነበርና ከዛ ባለማግባባት በሶስት ፈትቼሻለሁ ብሏት፣ በሶስት ፈትቼሻለሁ ማለት 3 ጊዜ ነው ፈትቼሻለሁ ነው ብሏት ወይ በአንዴ በሶስት ፈትቼሻለሁ ነው ብላት ጠይቅልኝ ብላ ነው?
ያላትን ነገረኝና ልመልስልህ እንጂ እንደዛ ነው ያላት በሶስት ፈትቼሻለሁ ብቻ በአንድ ቃል 3 ጊዜ የሚለው ኒካህ በዑለሞች መካከል ሁለት ሀሳብ አለው። ግማሽ ዑለሞች 3 ይወርዳል ያሉ አሉ፣ ሌሎች አንድ ብቻ ነው የሚወርደው ያሉ አሉ። ትክክለኛው አንድ ብቻ ነው የሚወርደው የሚለው ነው። ምክንያቱም በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ይህ ጥያቄ ራሳቸው ተጠይቀው ነበር። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي ثلاثا أي بكلمة واحدة فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና አንተ የአላህ መልእክተኛ ሆይ ሚስቴን በአንድ ቃል 3 ጊዜ ፈትቻት ነበር እና የመመለስ እድል አለኝ ወይ ሲላቸው አዎ የመመለስ እድል አለህ መልሳት፣ ይህ አንድ ፍች ብቻ ነው እና የሚያስይዘው አሉት። هكذا كان يفتى في زمن النبي صلى الله عليه وسلم وفي زمن عمر بن أبي بكر الصديق رضي الله عنه وسنتين من خلافة عمر بن الخطاب رضي الله عنه. فلما تساهل الناس في الطلاق شدد الأمر عمر بن الخطاب بعد ذلك وجعل الطلقة الثالثة كأنها تقع كلها يعني. እሺ እንደተጋላይ አንድ ኒካህ ነው የሚወርደው። ሁለት ኒካህ አላቸው፣ የመመላለስ እድል አላቸው። ረጃት ብሎ መመለስ ይችላል የዒዳ ላይ ጊዜ ከሆነች። እሺ አመሰግናለሁ። መርሐባ። እሺ ጥያቄ ያለው ካለ ይቀጥል። ሰላም አለይኩም የሱ ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም። ይሰማል? እኔም መጠየቅ የምፈልገው ስለ ቀድር ትንሽ መጠየቅ ፈለግ ነበር። ቀድር ላይ አሁን አንዳንዴ እኛ የምናደርገው ነገር ፍሪ ዊል ተጠቅመን የምንሰራው የምናደርገው ነገር በራሳችን ላይ እኛ የምናደርገው ነገር ነው እና ቀድር ነው ሲባል እኛ አሁን ለምሳሌ ነጻ ፈቃዳችንን ተጠቅመን የሆነ ነገር ብናጠፋና በዛ ጥፋት ምክንያት የሆነ በላ ብደርስብን አልሐምዱሊላህ አላህ የቀደረልኝ ነገር ነው ማለት ይቻላል ወይ ብዬ ስጠይቅ አይቻልም፣ አንተ ራስህ ላይ ያመጣው ነገር ነው ተብዬ ነበርና በአደም እና በሙሳ መሀል ያለውን ንግግር ስንሰማ ያው አላህ የቀደረብኝን ነገር እንዴት ተፈርድብኛል፣ እንዴት ትኮንነኛለህ ስለው ረሱላችን ሰለላሁ ዐለይሂ ወሰለም መሐመድ አደም ይህንን ነገር እሱ ነው ይረታው ንግግሩ አደም ዓለይሂ ሰላም ጥፋቱ ከእርሱ እንደሆነ አምኗል ወይ? አዎ በደንብ አምኗል። ሳያምን ሰውዬ አላህ ቀድሮብኝ ነው ቢለስ ያ አያስኬድም ነበር። ልክ ከሃዲያኖች እንዳሉት ትክክለኛ ነው። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም የአደምንና የሙሳን ክርክር ከገለጸው በኋላ ፈሐጀ አደም ሙሳ ተናገረ። አደም ሙሳን አሽከረከረ። ስለዚህ አንድ ሰው እንደው ለመዝናናት አይነት አልሐምዱሊላህ አላህ የቀደረልኝ ነገር ነው ብል ወንጀሉን ያው ጥፋቱን አምኖ ይቅርታ አላህን ብጠይቅና ወደ አላህም ተመልሶ ግን እንደው ራሱን ለማጽናናት አልሐምዱሊላህ አላህ የቀደረልኝ ነገር ነው ብል ይቻላል ማለት ነው።
እሺ አለይኩም ሰላም አለይኩም ሰላም ወረሕመቱላህ። ይሰማ በታፈሽ ሄሎ ሸኩሱ እኔ ማለት ነው በጣም ራሴ እየተጨናነቀ ቢሆን ነው ማለት ነው። አባቴ ሞቶ ነበርና በጣም በቃ ተኝቼ በቃ ይመጣብኛል። በቃ ምንም ማድረግ አልችልም እና ምን እንደማድረግ ንገረኝ። እሺ ሞት ለሁላችንም ያለ ነገር እንደሆነ ልታውቁ ይገባል። ሞት ለሁላችንም ያለ ነገር ገብታችኋል። ያን እያስታወሳችሁ ራስን መጉዳትን ኢስላም አይፈልግም። ይልቁንስ ኢስላም የሚያስተምረው ነገር ምንድን ነው? ለዚያ ለሞተ ሰው ጸሎት ማድረግ፣ ዱዓ ማድረግ፣ እስትግፋር ማድረግ፣ ሰደቃ ማድረግ፣ ሐጅ ማድረግ፣ ዑምራ ማድረግ፣ እነዚህ 5 ስራዎች ተፈቅደዋል። አንድ ሰው በሞተ ጊዜ በነቢ ሰለላሁ ዐለይሂ ወሰለም ጊዜ ምን ብለው አስተማሩ እርሳቸው ከተባለ ሰሉ ሊአኺኩም ተስቢት ፈኢነሁ ላ ዩስአል አሉ። እርሱ አሁን የቀብር ጥያቄን ይጠይቃልና ለወንድማቸው ጽናትን አላህ እንዲለግሰው ዱዓ አድርጉለት አሉ። በሌላ ጊዜ ሌላ ሰው ሲሞት ምን አሉ? እስተግፊሩ ሊአኺኩም ፈኢነሁ ላ ዩስአል፣ ለወንድማቸው ምህረትን ተማጸኑለት እርሷን ይጠይቃልና አሉ። ስለዚህ ያ ነው እንጂ የሚጠቅመው የሚጠቅማትን ነገር ለእናትሽ ወይ ለአባትሽ ማድረግ እንጂ ያን እያሰብሽ ራስን መጉዳት ምንም የሚጠቅመው ነገር የለም። ገብቶሻል አይደል? አንቺ ለእሱ ብለሽ ለይተሽ የምትሰሪው ሰደቃ መልካም ስራ ለእሱ ይደርሰዋል። በዚያ ነገር ላይ ትኩረት ብታደርግለት አይሻልም? ያን ነው ከአንቺ አሁን የሚያስፈልገው እሱ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ ረጁል ለቱርፈዑ ለሁ ደረጀቱሁ ፊል ጀና ፈየቁል ምን አይነ ሊ ሃዛ ያ ረብ ፈዩቃል ሃዛ ቢስትግፋሪ ወለዲከ ለክ። አንድ ሰው ከህልፈቱ በኋላ የመልካም ስራ ምንዳው ከፍ ሲደረግለት በጀነት ውስጥ ይመለከታል አሉ። እዚያም ይጠይቃል ይህ በየትኛው ስራ ነው እየጨመረ ያለው ብሎ ሲጠይቅ ጊዜ ይህማ አንተ ከሞትክ በኋላ ልጅህ ለአንተ በምታደርገው እስትግፋር ወይንም ሰደቃ ወይንም ዱዓ ምክንያት ነው ተብሎ ይነገረዋል። በዚህም በጣም ይደሰታል በልጁ። ስለዚህ ወላጅሽ አባትሽ እንደሚያስደስተውን ነገር ማድረግ ከፈለግሽ እሱን እያሰብሽ እየተጨናነቅሽ ማልቀስና መጨናነቅ ሳይሆን ለእርሱ ዱዓ ማድረግ ነው፣ እስትግፋር ማድረግ ነው፣ ሰደቃ ማድረግ ነው። በዚህ ላይ በርቺ። ሰሃቦች ምን ብለው እንደሚጠይቁ ተመልከቱ። አንድ ሰሃባ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ተሰወረ ለብዙ ጊዜያት። ሲመጣ ጊዜ የት ነበርክ ሲሉት እነ ኡሚ ቀድ ማተት ያ ረሱለላህ አላቸው። እናቴ ሙታቤ ነው አንቱ ያላህ መልክተኛ ካለ በኋላ ቁም ነገር ያለ ጥያቄ ነው የሚጠይቁት። ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብለው ጠየቀ። ያቸው ሰደቃ ባደርግላት በሷ ስም ይሄ ነገር ይጠቅማታል ብሎ ጠየቀ። ቃለ በላ አዎ ይጠቅማታል እንጂ አሉት ነቢ ሰለላሁ ዐለይሂ ወሰለም። ወዐለይከ ቢልማ አሉት። ፊ ሪዋየት ኡኽራ ቃለ ነቢ ሰለላሁ ዐለይሂ ወሰለም አፍደሉ ሰደቃ ሰቂዩል ማ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል ሰደቃ አድርግላት ብሎ አስተምረውታል። ስለዚህ አንድ ሰው ከሞተ በኋላ ለእርሱ የሚጠቅመው ነገር ምንድን ነው የሚለው ላይ ትኩረት ማድረግ እንጂ የሚያስፈልገው እሱን እያሰባችሁ ማልቀሳችሁ ምንም የሚጠቅም ነገር የለም። ወይ እሱን አይመልስላችሁ የሚያለቅሱ ወይንም ደግሞ አሁን ያላችሁበትን ደስታቸውን ይቀማቸዋል። ያ ሀዘንና ትካዜ እንጂ ሌላ ምንም ትርፍ የለውም። ስለዚህ ለሰውየው ዱዓ ማድረግ፣ እስትግፋር ማድረግ፣ ሰደቃ ማድረግ እሱ ነው ኢስላም ያመላከተው። ቸዋል በዚያ ላይ ነቢ ሰለላሁ ዐለይሂ ወሰለም ላይ ኢዛ ማተ ኢብኑ አደም እንቀጠዐ ዐንሁ ልዐመል ኢላ ሚን ሰላስ ሰደቀቱን ጃሪያ ወወለደን ሷሊህ ወዒልሙን የንተፈዑ ቢሂ። ሌላ ጥያቄ አለና? እሺ ሞሎ አየለ ሰላም ሞሎ። እሺ እሱ ሀጅና ኡምራ ደግሞ ልጨርስ? እሺ ጨርስ። እሺ ሞሎ አለህ ከላይ? እሺ ሀጅና ኡምራ ማለት ነው እንደዚህ አረቦች ጋር ሄዶ ምናምን ማድረግ ይቻላል አይደለም? መካ ከሆነ ያለሽው ወይም ከመካ እስካለሽበት ቦታ ድረስ 80 ኪሎ ሜትር እና እሱ ይሰማሃል? ኔቴ ይቆራረጣል። ለዛ ነው መካ ከሆነ ያለፈው ይቻላል። ከመካ እስካለሽበት ቦታ ድረስ ከ80 ኪሎ ሜትር በታች ርቀት ላይ ከሆንሽ ይቻላል። ነቢ ሰለላሁ ዐለይሂ ወሰለም ከዛ በላይ ያለውን ያለ መሕረም እንዳይጓዙ ብለዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም
لا تسافر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا مع ذي محرم والله أنه بجرش نكر يمتامن سيت كان كان كليلتنا كذابلا يالله ركعت يالله انجزو يالا زمر بچوان لا تقاس بلا እሺ ከዛ በታች ከሆነ ሴቶች ሰብሰብ ብላችሁ ሄዳችሁ ኡምራ ማድረግ ይችላል። እሺ ጨረሳችሁ? خلصتوا؟ እሺ ጀዛከላሁ ኸይረን። ደግሞ ሳጥርስ ምናምን ማስተከል ሳይት ይፈቀዳል? ጥርስሽ ተሸርፎብሽ ከሆነ ወይም ጥርስሽ ወልቆብሽ ከሆነ ይቻላል። ችግር የለም። ለጌጥ ምናምን ብለው ይሄ ወርቅ ምናምን የሚያስተክሉት አይፈቀድም። ጥርሳችሁ ተወለቀ በዚያ ነው የምትለብሱት። እሺ ሞሎ ይሰማል? ሰላም ነው ብራዘር? ሰላም፣ እንዴት ነህ? ጸጋና ሰላም ይብዛልህ። በጌታ ነህ እንደ ሞሎ? ኧረ አይደለም፣ እኔ ሙስሊም ነኝ አልሐምዱሊላህ። ጥያቄ አለ? ጥያቄ ነበረኝ። እሺ ፈትዋ ምናምን ነው ብራዘር። እንዴት ነው? ደህና ነው ብራዘር? ሄሎ። አዎ ሰላም ነው። እና ከፍሯልና። እሺ ሄሎ። ከፍሯልና አጋጣሚ ካጎቴ እየሰማሁ ነው። በል ከፍሯ። እሺ ከፍሯልና አጋጣሚ አንድ አጎቴ ክርስቲያን አለ እና እሱ ጋር ምናምን ሪሌሽን በዛው ከፈረን። እሺ ከዛ አሁን ማዘርን በጣም ተናዶባቸው ምናምን አሁን እንዴት ነው ከሱ ጋር መቀጠል የምንችለው በሚለው ላይ ትንሽ ማብራሪያ እንዲሰጠኝ ነበረና። ታገኘዋለህ አንተ እሱን? አዎ አንዳንዴ ይመጣል፣ ግን ሌላ ቦታ ነው የምኖረው። እሺ አዳምጥ። ከናጎቱ ይዘው ትመጣለህ እዚህ ከቻልክ። እንደዛማ የሚመጡ አይመስለኝም። አዎ እና እንዴት ነው ከነሱ ጋር አሁን ዳዋ ምናምን እናደርጋለን። አንዳንዴ ያው ዳዋ ምናምን እናደርጋለን፣ እንዲመለስም እያደረገን ነው፣ ግን ያሻፍረን ብሏል። እንዴት ነው ሶሻል ላይፍ እንዴት ነው ከእሱ ጋር መቀጠል የምንችለው በሚለውን አሁን ተናደ ምናምን ማዘር ራሱ እያናገረች አልነበረም? ዳዕዋ አድርጉለት፣ ወደ እስላም ጥሪ አድርጉለት። ከቻልክ ደግሞ ከና እዚህ ብትመጣ መልካም ነው። እሺ እሺ እሺ። እንትኑሳ ይሄ ሰላም መባባል የሶሻል ላይፉ እንዴት ነው? ዝምድናው ማለት ነው። ሰላም መባባል ዝምድናን የሚከለክል ነገር አይደለም። ዳዕዋ አድርጉለት፣ ጥሪ አድርጉለት፣ ወደ ኢስላም አስተምሩት። ያልተረዳው ነገር ካለ አስረዱት። ደግሞ አጎቱን በተለይ ይዘው ሻዳ ይዝ ነበር ኢንሻአላህ። እሺ ለማምጣት ሞክር አጎት አጎቱም ያ ነው እና አሁን ለምሳሌ ለማዘርን ለመርዳት ምናምን ሳስብ ምናምን እንደዛ አይነት ነገሮችን እሷ እምቢ ትላለች። እንዴት ነው ይሄ ለማብላት ምናምን እንደዛ ነገሮችን ተናዳ እምቢ ብል ትላለች። እና እንዴት ነው ይሄ ነገር? ወንድም በምድራዊ ህይወት ላይ ዳዕዋ ያድርጉለት እና ሌላውን ነገር አትንፈጉት። መጥፎ ፊትን ምናምን አታሳዩት። ዳዕዋ ማድረግ ብቻ ከተቻለ አስተምሩት። ያይ በልጥ ጥያቄዎች አሉኝ የሚል ከሆነ ደግሞ ከእናንተ ወደ ተሻለ ከናጎት እሺ ያላሽ እሺ ጀዛካል። እሺ ነቢቲ አለይኩም፣ እንዴት ናችሁ? አለይኩም ሰላም ወራህመቱላህ። እሱ ፖፖ ላይ ይፈቀዳል እንዴ መስራት? ከዚህ በፊት ተናግረናል። ምንጫቸው ምን እንደሆነ የማይታወቁ ስራዎች ውስጥ ሙስሊም አይገባም ሳያጠራ። አንደኛ እሱ ነው። ሁለተኛ ነገር ሴቶች ፊታቸውን አስትተው የሚያገኙት የሆነ ገንዘብ ነው። ፊታቸውን አንድ ገልጠው እዛ ታይተው፣ ይህን ደግሞ ከቁርአን ጋር የሚጋጭ ነው። አላህ በቁርአን ላይ ወላ ተበረጅ ነው ብሏል። አትገላለጡ ብሎ ቃል በቃል ደርሷል።
ስለዚህ አይሆንም። እሺ አመሰግናለሁ። አለሽ አይ እሺ ሰላም ያላችሁ ሰዎች ኡስታዝ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሰላም ወረህመቱላሂ ወበረካቱህ። ሰላም ነው? እንዴት ነው? አልሐምዱሊላህ ማን አለ አልሐምዱሊላህ። የሆነ ጥያቄ ነበረኝ ኡስታዝ። ጥያቄው ወንድሜ ሙስሊም ነው። ከዛ ካፊር አግብቶ ነበረ። ከዛ ሰልማ ነበረ። ከሰለመችው በኋላ ግን ያው ብዙም እስልምናም ላይ አይደለችም፣ ያው ካፊርም አይደለችም። ያ እንዴት ይታያል እንትንነቱ? ጾም ሰዓት ይጾማለሁ ትላለች፣ ግን አላሁ አለም ይጾሙ አይመስለኝም። ታዲያ ጥያቄው ምንድን ነው ወንድሜ? ወንድሜ የሆነ ካፊር ክርስቲያን አግብቶ ነበረ። ገብቶሃል? አሰልሞ ነው እንትን አረገ። አሰልሞ ነው ያገባ። ከዛ በኋላ እሷ እንትን ሙስሊም ነኝ ትላለች፣ ግን ጾምም አጾምም ሰላትም አሰግድም። ያ እንዴት ይታያል? ሙስሊም ማለቱ ስሙ እንደዛ ሙስሊም ነኝ ትላለች። እሺ ሶላት እስካልሰገደች ድረስ ልንባል አይችልም። እና አስተምራት፣ ዳዋ አድርጉላት፣ መስገድ እንዳለበት ንገራት። ልጆች ምናምን አላት፣ ልጆች ምናምን አላት። አሁን ልጆች አለው፣ ግን ልጆቹ እሱ ያስቀራል፣ እንትን ያደርጋል። ግን እሷ በኩል ጥንካሬ እንትንነቱ የለም። አየህ፣ ያ እንዴት ይታያል? ዳዋ አድርጉላት፣ ሶላት መስገድ እንዳለበት በየጊዜማ ይነገራል፣ ግን አሰማም እንትንነቱ። አሁን ከሱ ጋር ያለ ሪሌሽኑ እንዴት ይታያል ለማለት ፈልጌ። ሶላት የማትሰግድ ከሆነ ከእሷ ጋር መቀጠል አይፈቀድለትም። ባጭሩ ሶላት የማትሰግድ ከሆነ አይፈቀድም። አንዱ ያን ታሪክ አይፈቀድ። ሁለተኛ አንድ ጥያቄ ነበረ። የሆነ ጓደኛዬ መጀመሪያ ከሀገር ቤት እንትን ብሎ ነበረ። ወይ ከሀገር ቤት የሆነ ወንድሙን አምጥቶ ነበረ፣ ሌላ ሀገር ማለት ነው። ሲያመጣ ወንድሙ ያን ብር ለሱ ሰርቶ ከፍሎ ነበረ። ከዛ በኋላ ያ ወንድሙ ያተበደረ ብር ከሌላ ሰው ተበድሮ ነበረ፣ ለወንድሙ ከፍሏል። ያን ብር የከፈረ ብር ያ ወንድሜ የተቀበለ ብር ያኛ አስከፈላ። ያ እንዴት ይታያል? እንትንነቱ ሀቅ አለው? አልገባኝም ወላሂ አልገባኝም ወላሂ። እንትን አሁን ለምሳሌ ወንድሜ እኔን ወደ ሌላ ሀገር አመጣ፣ ብር ከፍሎ ማለት ነው። ከዛ እሱ ከሌላ ሰው ተበድሮ መጣ። ያ የወንድሜ እኔ ከፍዬ ሰርቼ ከፍዬ ጨረስኩ። ያ ወንድሜ የተበደረ ብር ያ ሰውየው ጭማሪ ከላይ አስከፈለ። ያ እንዴት ይታያል? ያ ሰው ተከፍሎታል አይደለ? አንተ የተወሰድክበት እኔን ያመጣ ብር እኔ ሰርቼ ከፍዬ አለው። ያ ተጨማሪ ወሰደው በኋላ መልስልህ ወንድሜ። ተጨማሪ ከወንድምህ እኔ ለወንድሜ ከፍዬ ለወንድሜ እንትን ሰርቼ ከፍዬ አለው።
ወንድሜ ሰርቼ ያከፈልኩ ያ ወንድሜ የተበደረ እንደገና ከኔ ያስከፈለ ያ እንዴት ይታያል? የተበደረ ወንድሜ ነው። ያ እኮ ተጨማሪ ያስከፈላቸው እሱ ወንጀል አለበት። እሺ ወንድም ያ ተጨማሪ ወንጀል ነው የሚሆንበት። ነቢዩ ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም ማለት ነው። በቃላቸው ይገኛሉ ብለዋል። ከቃሉ በላይ ሰውዬው ጨምሮ ቢከና ወንጀል ነው የሚሆነው። አስመልሱት። እሺ ለምሳሌ እኔ መክፈል አለብኝ፣ እንደገና ለሱ ከፍዬ ለዛኛም መክፈል አለብኝ። እኔ እሱ በሕይወት እያለሁ የለብህም። አንዴ አንተ ያለብህን ከፍለህን ጨርሰዋል። እሺ ለዛኛ ከፍያል። ያ እንደገና ከኔ የወንድሜ አበደርኩ በአንተ ለአንተ ሊያመጣ እንትን ሲሎን ብሎ ያ ተቀበለ እንደገና። እሺ ሰላም ከላይ ያለው ሰላም ሰላም አለይኩም። ወአለይኩም ሰላም። ከላይ ያለው ልጅ ይሰማል? ሰላም ነው? ደህና ነህ? ይሰማል? አይሰማም? ይሰማል። አማን ነው? ደህና ነኝ። ደህና ነኝ። ሁሉ ሰላም አለን። አልሐምዱሊላህ ደህና ነኝ። እሺ ጥያቄ ስለ እስልምና ለማወቅ ነበረ። ፈቃደኛ ከሆነ ይቻላል። ጥያቄ ምንድን ነው? እሺ ጥያቄ ምንድን ነው? የሰማው ነው። አዎ እርግጥ ብዙ የእናንተን ፈጣሪ ማወቅ እፈልጋለሁ በመጀመሪያ። እሺ ልመልስልህ። ፈጣሪ የት ነው ያለው? ማለት እንዴት አይታችሁት ነው ፈጣሪ ነው የኛ የሁሉ ፈጣሪ ነው ልትሉት የቻላችሁት? በመጀመሪያ ማለት ነው። እሱን መልስልኝ። እሺ ፈጣሪን ለማመን የግዴታ መታየት አለበት ብለህ ታምናለህ? እሱ መስፈርት መሆን አለበት ወይንስ አምላክ እኛም በሚመስሉ ነቢያት የሚባሉን አካሎች መርጦ ለራሱ ገለጠል? እንደሱ ከሆነ አዳምጥሽ። እንዴት ፈጣሪያቸውን አወቃቸው የሚባለው አምላክ እኛም በሚመስሉ አካሎች ነቢያት የሚባሉን እየመረጠ ለእነርሱ ቃሉን ገለጠላቸው፣ በመልአክ በኩልም ሆነ በራሱ በኩል። የዛኔ አምላክ አላህ ስብሐነ ወተዓላን አወቀ በእነርሱ በኩል። ነቢያቶች ያስተማሩ ለኛ መት። ሁለተኛ ድንቅ ስራዎቹ በዚህ ዓለም ላይ የሰራቸው እነዚህ ምልክቶች ናቸው። ወሚን አያቲሂ ኸልቁ ሰማዋት ወልአርድ ወእኽቲላፍ አልሲነቲኩም ወአልዋኒኩም። እነዚህ ሁሉ በእናንተ ላይ ያደረግኳቸው ተአምራቶች ናቸው እያለ ይናገራል። አረፍነ አላህ ስብሐነሁ ወተዓላ ቢአያቲሂ ወመኽሉቃቲሂ ወቢሲፋቲሂ አለቲ በየነትሃ ሩሱል ልአንቢያ። ነቢያቶች የገለጹልን ስሞችና ባህሪያቶቹ እንዲሁም ድንቅ ስራዎችና ተአምራቶቹ በዚህ ነው ያወቅነው። እሺ እሺ አለ ኦኬ ማለት አለ አለው ይሰማል? ይሰማል። እሺ ማለቴ አሁን እሱን ለማወቅ ብፈልግ አምላክ ነው ለማለት ምን ማድረግ አለብኝ? ማለት ምን መማር አለብኝ? ቁርአን እሱ በነቢይ ላይ ያወረደውን መለኮታዊ ራሱ እዛ ላይ ሙሉ ገልጿል። ያንን ቁርአን ማንበብ። ከዚያ መካከል አንብብልኝ እስኪ የተወሰነ ካልክ ላነብልህ እችላለሁ። ስለ ራሱ የተናገረው፣ ስለ ማንነቱ፣ ስለ ባህሪያቶቹ የተናገረው ላንብብልህ የተወሰነ። እሺ በትንሽ ደቂቃ ከሆነ አንብብልኝና ከዛ ለሌላ ጊዜ ጠይቃለሁ። ግን አንድ ነገር ጠይቄ እወርዳለሁ። ችግር የለውም አብሽር። አምላክ አላህ ስለ ራሱ ትልቅ የተናገረበት አዕዘም አያ ፊ ኪታቢላህ የአየተል ኩርሲ። አየተል ኩርሲ ትባላለች።
سميت بآية الكرسي لذكر الكرسي فيها وهو من أعظم مخلوقات الله سبحانه وتعالى بعد العرش كعرش بمقتل تلك فطر كرسينا برسوس ስለተጠቀሰ وكذلك برسوس ልክ እንዲሁ በዚህ አንቀጽ ውስጥ በርካታ የአላህ ታላላቅ ባህሪያቶቹ ስለተገለጹ ነው። ከቁርአን ሁሉ በላጩ ማለት ከቁርአን ክፍሎች የአላህን ባህሪያቶች የያዙ የሆኑ አናቅጾች ናቸው። ገብቷቸዋል። በቁርአን ውስጥ ህግጋት አለ፣ ታሪክ አለ፣ ሌላም አለ። ከዚያ ሁሉ ግን በላጩ የአላህን ባህሪ የሚናገሩት ናቸው። ከልክ ሱረቱል ኢኽላስ እንዳያቸው ነቢ ሰለላሁ ዐለይሂ ወሰለም ታላቅ የቁርአን ምዕራፍ ብለው ገልጸዋታል። ጥቂት ከመሆኗ ጋር የአላህ ባህሪያቶች በውስጧ ስለተገለጸ ባጭሩ አየተል ኩርሲ አላህ ምን ይላል በዚህ ላይ ስለ ራሱ ሲናገር አላሁ ላ ኢላሃ ኢላ ሁወ አልሐዩል ቀዩም ይላል። አላህ ማለት እኔ አምላካቸው አላህ ማለት ከእኔ በስተቀር ሌላ ማንም አምላክ የሌለ የሆንኩት ነኝ አለ። እርሱ በባህሪው من صفاته سبحانه وتعالى أنه واحد أحد الفرد الصمد الذي لم يلد ولم يولد እርሱ አንድና ብቸኛ ነው። አላህ ብሎ ማለት ከትርጉሙ ስንነሳ ከስሙ ስንነሳ ትርጉሙ አይ አልመዕሉህ አልማዕቡድ ቢልሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው። ላኢላሃ ኢላሁ ብሎ ገለጸው መጀመሪያ ላይ ከእኔ ከአላህ በስተቀር ሌላ ማንም አምላክ የሌለ የሆንኩት ነኝ አለ። እርሱ ማለት አንድ ነው፣ በአንድነቱ ላይ አጋር የለውም። ይሄ ነው ትልቁ የመጀመሪያ መገለጫው። ሁለትነት ሶስትነት ብዜት የለውም። አምላክ አንድም ሶስትም ነው ብለው ሲያስተምረው የነበረው ስህተት መሆኑን ሊገልጽ አላህ በርካታ ቦታ ላይ እኔ አንድ ብቻ ነኝ ከኔ በስተቀር ሌላ ማንም አምላክ እንደሌለ እወቁ ይላል። እኔ ሶስት ስላሴም አይደለሁም እያለ ይህን ሁሉ ይገልጻቸዋል። አይደለሁም ይላል። ወላ ተቁሉ ሰላሳ ይላል። ስላሴ ወይንም ሶስት አትበሉኛ ኢነማ አላሁ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝና እያለ ይናገራል። ሁለት ነው እንዳንለውም ሁለትነትንም ጠቅሶ አይደለሁም ብሏል። ወቃለ አላሁ ላ ተተኪዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ ብቻ ነኝና አለ። ስለዚህ አላሁ ላ ኢላሀ ኢላሁ አልሐይ ብሎ ሌላኛውን ባህሪውን ገለጸ። እንዲሁም ደግሞ ህያው የሆንኩት አምላክ ነኝ እያለ ይናገራል። ሌላኛው ባህሪው ይሄ ነው። ሞት የሚባል በእርሱ ዘንድ የለም። ገብቷቸዋል። አላህ ስብሓነ ወተዓላ ህያው ነው ለዘላለም። ወተወከል ዐለ ልሐይ አለዚ ላ የሙት እያለ ይናገራል። በፍጹም በማልሞተው ህያው በሆንኩት በእኔ በአምላካችሁ ላይ ተመኩ ይላል። አምላክ ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። አይሞትም አምላክ። እኔ አልሞትም እያለ ቃል በቃል ይናገራል። ሁወ ልሐዩ ላ ኢላሃ ኢላ ሁወ ፈድዑሁ ሙኽሊሲነ ለሁ ዲን እያለ ይናገራል። እኔ ህያው የሆንኩኝ አምላካችሁ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ያቻረ አልሐይ ህያው የሆነ አምላክ ወከዛሊከ አልሙሕይ ሊዒባዲሂ ባሮችን ህያው ያደረገ አምላክ ነው። ልክ እንዲሁ አየህ ለእኛ ለፍጥረታቶች ህይወትን የሰጠ የሆነ አምላክ ነው። ሰል ሁወ ዩሕይ ወዩሚት ወኢለይህ ቱርጃዑን ይላል በቁርአን ላይ። እኔ ህያው የማደርጋችሁ የምገድላችሁም እኔ ነኝ አለ። ማለት ሰው ሊሞት ሲል ነፍሱ በአምላክ ትእዛዝ ነው የምትወጣው። ህያው የሚያደርግም ነው ለራሱን ልክ እንዲሁ ህያው ነው። የእርሱ ህያውነት ከማንም የተነሳ አይደለም። የእኛ ህያውነት ግን ከእርሱ የተነሳ ነች። ገብተዋል አይደለ? እርሱ በባህሪው ህያው ነው አምላክ አላህ ስብሓነ ወተዓላ አልሐይ። ቀጥሎ ብላለ አልቀዩም ራሱን በራሱ ችሎ የቆመው የሆነ አምላክ ነው። ወልሙቂም ሊዒባዲሂ ከዛሊከ ባሮችንም ልክ እንዲሁ በህይወት እንዲቆሙ ያስቻለ የሆነ አምላክ ነው። እርሱ በማንም ተደግፎ የሚቆም አምላክ አይደለም። እሱ የእርሱ ቋሚነት በራሱ ነው። የእኛ ግን ቋሚነት በእርሱ ላይ የተደገፈች ነች። ይህ ነው አልሐይ አልቀዩም። ላ ተእኹዙሁ ሲነቱን ወላ ነውም አለ። ቀጥሎ ላ ተእኹዙሁ ሲነቱን ወላ ነውም ማንገላጀትም ሆነ እንቅልፍ አትይዘውም እርሱን እያለ ይናገራል። ማንገላጀት ማለት ከእንቅልፍ በፊት ያለችው ናት። ታውቃላችሁ? ማንገላጀት ከእንቅልፍ በፊት ያለችው አልተኛችሁም ግን ትላለህ እያላችሁ ይሄ ነውም ማለት ልክ እንዲሁ እንቅልፍም። አየህ አላህ ስብሓነ ወተዓላ ዘንድ እንቅልፍ የሚባል ሂሳብ የለም። ይህ እንዳለ የፍጥረታትን ባህሪ ገልጸዋቸው እነዚህ ጋር እኔ ጋር አይሰሩም እነዚህ ጋር ይናገራል። ከዚያ ቀጥሎ ስለ ባህሪው ከተናገረ በኋላ አሁን ደግሞ ስለ ስራዎቹ ሊነግርህ ነው። ለሁ ማ ፊ ሰማዋት ወማ ፊ ልአርድ አለ። በሰማያትና በምድር ያለው ሁሉ የእኔ ፍጥረት ናቸው እያለ ይናገራል። በሰማያት ምን አለ ከተባለ ሰማያቶችና በውስጣቸው ያሉ መላእክት ሁሉ እንዳለ የእርሱ ፍጥረት ናቸው። ልክ እንዲሁ ደግሞ በምድርም ላይ የምድር አራዊቶች፣ ሰዎች፣ እንስሳት፣ ወፎች፣ ዛፍ፣ ተራራው፣ ውሃ፣ ዛፍ እንዳለ ሁሉ የፍጥረት እኔ ነኝ ያስገኘኋቸው ብሎ የእነዚህ ሁሉ ባለቤትና ፈጣሪ መሆኑን ገለጸልን።
من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم እያለ ይናገራል። ከእኔ ዘንድ ያለ እኔ ፍቃድ የትንሣኤ ቀን ማን ነው ያለ እኔ ፍቃድ የሚያማልድ እያለ ይናገራል። ያለ እኔ ፍቃድ ማንም ሊያማልድ አይችልም ነው። ከዛ ቀጥሎ ምን አለ? يعلم ما بين أيديهم وما خلفهم ስለ መላእክቶችም ሆነ ስለ ፍጥረታቶቼ የኋላቸውንም የፊታቸውንም አውቃለሁኝ አለ። ይህ አንደኛው ባህሪው ነው። አላህ ስብሐነሁ ወተዓላ ከመለኮታዊ ባህሪያቶቹ መካከል አልዕልም እውቀት ነው። እውቀቱ የተገደበ አይደለም። ያ ማለት ስለ ፍጥረታቶቹ የፊታቸውንም የኋላቸውንም ያውቃል። ያዕለሙ ያውቃል ማ በይነ አይዲህም ወማ ኸልፈሁም የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ ይናገራል። ወላ يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم እያለ ይናገራል። እና ይህ ከባህሪያቶቹ መካከል ጥቂቱ ነው። አምላክ አላህ ሱብሓነሁ ወተዓላ እርሱ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። እርሱ አምላክ አላህ ሱብሓነሁ ወተዓላ አንድ ብቻ ነው። በአንድነቱ ላይ በዜት የለውም። ሁለትነት፣ ሶስትነት፣ አራትነት የለውም። እርሱ አምላክ አላህ ሱብሓነሁ ወተዓላ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። እርሱ አምላክ አላህ ሱብሓነሁ ወተዓላ አዋቂ ነው። በአዋቂነቱ ላይ አላዋቂነት የለበትም። እርሱ አምላክ አላህ ሱብሓነሁ ወተዓላ ሀያል አምላክ ነው። በሀያልነቱ ላይ ተሸናፊነት የለበትም። በፍጥረታቱ ጫፉን የሚነካ አይደለም። እርሱ የሁሉ ተቆጣጣሪ ነው። ወሁወል ዋሒዱል ቀሃር ይላል። እኔ አንድና ሁሉን አሸናፊ ተቆጣጣሪ ሆንኩ አምላክ ነኝ እያለ ይናገራል። እና ይህ ነው አላህ ሱብሓነሁ ወተዓላ ፍጥረታትን ሁሉ ያስገኘ ለፍጥረታት ሁሉ ሁሉ ነገራት ሲሆን የሚያከናውኑ ሁሱ ምን አለ መሰለህ፣ አሁን እኔ ማለት እኔ ምንም ሊገባኝ አልቻል። በጣም ብዙ ጊዜ ነው የምጠይቀው፣ ግን ፈጣሪ እሺ ማለት ለምሳሌ የኛ የክርስቲያኖች አምላክ በምድር መጥቶ ተመላልሶ እኔ ፈጣሪያቸው ነኝ ብሎ አይተናል ማለት ነው። እና የእናንተ አላህ የሚባለው ፈጣሪ ከሆነ ለምንድን ነው የማይታየው? ለምንድን ነው? እንዴት ልናውቀው እንችላለን? በምን ምን አይነት ማስረጃ አለ? ቁርአን መጽሐፍ ቅዱስ ማለት ነው። ቁርአኑ ማን ሰጣችሁ? ቁርአኑ በጣም ጥሩ። ፈጣሪ መጥቶ አይተነዋል ያልከው ስህተት ነው። ኢየሱስ ክርስቶስ በፍጹም አንድ ቦታ ላይ እኔ ፈጣሪ ነኝ አላለም። ነቢያቶችም ይህን አላስተማሩም። ክርስቶስ ራሱ አላስተማረም። አምላክን ማንም እንዳላየው ነው ክርስቶስ ያስተማረው። ማንም አምላክን ማየት አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? መጽሐፍ ቅዱስ ላይ የማይሞተውም እርሱ ብቻ ነው አለ። የማይሞት አምላክ አይሞትም። አንተ ግን ክርስቶስን የሞት አካል ነው ብለህ ታምናለህ፣ አምላክ ነው ብለህ አሳምናቸዋል። በፍጹም አምላክ አይሞትም እያለ ነው መጽሐፉ። የማይሞተውም እርሱ ብቻ ነው። አንድም ሰው እንኳን አላየውም አለ። ተመልከት፣ አምላክን ሊያየውም አይቻለውም አለ። ተመልከት፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። አየህ፣ አምላክን አንድም ሰው አላየውም እየተባላችሁ አምላክን አይተነዋል ምድር ላይ ተገልጦልን ይሏቸዋል። ወረበል ካዕባ ወደ ገሃነም እየመሯቸው ነው እነዚህ መምህሮቻቸው። ከመጽሐፉ ተቃራኒ ቢያንስ የያዛችሁት መጽሐፍ ጋር እኮ እንድትስማሙ እንኳን አላደርጓቸውም። እግዚአብሔር ማንም ሰው አያየኝም እያለ ይናገራል። ብሉይ ኪዳን ላይ ምን ይላል? ኢነሁ ላ የራኒ አሐድን ወየዒሽ ይላል። ማንም ከቶ አይቶኝ አይድንም ብሎ ተናግሯል። አይተነዋል በምድር ላይ ተመላልሷል ብሎ ያስተምሯቸዋል። ይህ ክህደት ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አምላክን አንዳችሁም እንኳን አላያችሁም፣ ድምፅንም ከቶ አልሰማችሁም አለ። አይተነዋል ሰምተነዋል ብለው ግን ያስተምሯቸዋል፣ ያስክዷቸዋል ክርስቶስን። ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ምናምን አካባቢ እግዚአብሔርን አንድስ እንኳን ያየው የለም ይላል። አይተነዋል ተገልጦ ብሎ ያስተምሯቸዋል። ከየት ነው ያመጡት ይህን ትምህርት? ነቢያትም አላስተማሩ፣ ክርስቶስም አላስተማረም። ገቷል አይደል? አምላክ አይታይም። ማንም አምላክን ማየት የሚችል የለም። አሁን ማንም አምላክን ሊያይ የሚችል የለም እንደ መጽሐፍ ቅዱስ ራሱ። ይሄ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው ያስተማሩን። ይሄን ነው የአምላክን ባህሪ። ገቷል። አላህ በቁርአን ላይ ምን ይላል? ላ ቱድሪክሁ ልአብሳር ወሁወ የድሪኩል አብሳር አለ። አይኖች አያገኙኝም፣ እኔ ግን አይኖችን ሁሉ አገኛለሁኝ አለ። አየህ፣ ሙሴ ማየት በፈለገ ጊዜ አምላክን እኔን ማየት አትችልም አለው። ይሄ ነው ነቢያቶች ያስተማሩን። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረብሁ ቃለ ረቢ አሪኒ አንظር ኢለይክ ቃለ ለን ተራኒ ወላኪን እንظር ኢላ ልጀበል ፈኢን ስተቀረ መካንሁ ፈሰውፈ ተራኒ ፈለማ ተጀላ ረብሁ ልልጀበል ጀዓለሁ ደከን ወኸረ ሙሳ ሰዒቃ ፈለማ አፋቀ ቃለ ስብሓነከ ቱብቱ ኢለይከ ወአነ አወሉ ልሙእሚኒን
ቃለ ያ ሙሳ ኢኒ እስጠፈይቱከ ዐለ ናሲ ቢሪሳላቲ ወቢከላሚ ፈኹዝ ማ አተይቱከ ወኩን ሚነ ሻኪሪን። ሙሴ ከአምላኩ ጋር እየተነጋገረ በነበረበት ጊዜ ጠየቀ። ረቢ አሪኒ አንዙር ኢለይክ፣ ጌታዬ ሆይ አንዴ ለይህ አንተን ፍቀድልኝ አለ። አላህ ምን አለው? ቃለ ለን ተራኒ፣ ሙሴ ሆይ አሁን እኔን ማየት አትችልም አለ። አሁን እኔን ማየት አትችልም፣ ወላኪን እንዙር ኢለል ጀበል። ለምን ማየት እንደማይችል ሊገልጽለት ነው፣ ሊያሳየው ነው። የሰው ልጅን አምላክ አላህ ራሱን ላለማሳየት ደብቆብን ይመስላችኋል? ወላሂ አይደለም። እንዳናየው ያደረገው ስለሚያዝንልን ነው። እዝነቱ እንዴት እንደሆነ ተመልከቱ። ሙሴ ማየት ፈለገ እና ጠየቀው። ለይህ ባለ ጊዜ ወላሂ ቃለ ለን ተራኒ፣ አሁን አታየኝም ሙሴ አለው። ለምንድን አምላክ አላህ እንዳናየው ያደረገው? አሁን አይደለንም እኛ መላእክቶች ራሱ አያዩትም። ለምን? ምክንያቱም በደንብ አስተውል። አሁን የምነግርህን ነገር ፈጣሪ የማይጠፋ ማንነትን የያዘ አምላክ ነው። እኛ ፍጥረታት የምትጠፋ ደካማ የሆነችን ማንነት የያዝነን። ይቺ የምትጠፋ ደካማ ማንነት የማይጠፋ ማንነት ያለውን አምላክ የማየት አቅም የላትም። ብታይ ትጠፋለች። አያርላ የትንሣኤ ቀን ግን እናየዋለን። ለምን? የዛኔማ የማይጠፋ ዘላለማዊ ማንነት ያላብሰናል። አንሞትም። የዛኔ ገብተዋል አይደለ? ላ የذቁነ ፊሃ ልመውት አለምለካችን። የትንሣኤ ቀን ግን እናንተ አትሞቱም ከዚያ በኋላ አለ። የዛኔ የምንችልበትን አቅም ካላበሰን በኋላ ይገለጥልናል፣ እናየዋለን። ገብተዋል አይደለ? ያ ነው። ለዚህም ነው ሙሴ ለምን ማየት እንደማይችል ዝም ብሎ በቃ አታየኝም ብሎ ዝም ማለት ነው። ላይ ያልቻለበትን ምክንያት ሊገልጽለት ነው። በደንብ አዳምጠኝ። ከሰው ልጅና ከግዙፍ ተራራ የትኛው ነው ጠንካራ ብዬ በጠይቃችሁ ተራራ ነው ነው የምትሉት አይደለ? ጥንካሬ ማን ይበልጣል? ተራራ ይበልጣል። ከሙሴ ፊት የሲና ተራራ አለ። በዚያ ምሳሌ አድርጎ አምላክ አላህ ሊያሳየው ነው። ቃለ ለን ተራኒ፣ ሙሴ ሆይ አሁን እኔን ማየት አትችልም አለው። ለምን ማየት እንዳልቻለ ሊያሳየው ነው በተግባር። ወላኪን እንዙር ኢለል ጀበል፣ ነገር ግን ወደ እሱ ፊት ለፊት ወደሚገኘው ወደ ሲና ተራራ ተመልከት አለው። ለእርሱ በምገለጥበት መንገድ እገለጥለታለሁ። ፈኢን ስተቀረ መካነሁ ፈሰውፈ ተራኒ፣ የዛን ይሄ ተራራ በምገለጥለት ጊዜ የእኔን መገለጥ ተቋቁሞ ጸንቶ ከቆመ አንተም የዛኔ ታየኛለህ፣ አብሽር አለው። ፈለማ ተጀላ ረብሁ ልልጀበል፣ እኔም ጌታ አላህ ለዚያ ለተራራ በምገለጥለት መንገድ በተገለጥኩን ጊዜ ጀዐለሁ ደካ፣ በቃ ፍርስርሱን አወጣው። በቃ ፈራረሰ ተራራው። የአላህን መገለጥ መቋቋም አልቻለም። ያ ከሰው ልጅ በላይ ጠንካራ የሆነው ፍጡር፣ ግዙፉ ፍጡር ተራራው መቋቋም አልቻለም። ታዲያ የሰው ልጅ ደካማዋ እንዴት ነው መቋቋም የምትችለው? ሙሴ ጭራሽ ይህን ባየ ጊዜ ምን ሆነ ከተባለ ፌንት በል ተወደቀ። ወኸረ ሙሳ ሶዒቃ አምላካችን አላህ ሙሴም ከድንጋጤ የተነሳ ራሱን ስቶ ወደቀ አለ። ከዚህ አላህ እንደገና ሙሴን ሊያስነሳው ነው። ፈለማ አፋቃ፣ ሙሴም ባንሰራራና በተነሳ ጊዜ ወዲያው ንስሐ ገባ። ለዛች ጥያቄው ይህ ብሎ ለጠየቀው ስህተት እንደሆነ አሁን ተረዳ። አሁን አቅሙ እንደሌለው ተረዳ። ፈለማ አፋቃ፣ በተነሳም ጊዜ ሙሴ ቃለ ሱብሓነክ፣ አምላኬ ጥራት ይገባህ፣ የማይገባኝን ጥያቄ ነው የጠየቅኩት አለ። ቱብቱ ኢለይከ፣ ወደ አንተ ንስሐ አድርጌ ያለሁኝ ከእንዲህ አይነት ጥያቄ ድጋሚ አልጠይቅብህ እንደማይገባ አወቀ ሙሴ። ወአና አወሉ ልሙእሚኒን፣ እኔ ከምእመናኖቹ የመጀመሪያዎቹ ነኝ። በቃ ከዚያ አላህ ስብሓነሁ ወተዓላ ንግግሩን ቀጠለ፣ ሙሴን ማናገሩን። ቃለ ያ ሙሳ፣ ሙሴ ሆይ ነው ኢኒ እስጠፈይቱከ ዐለ ናስ፣ እኔ አንተን በሰዎች ላይ መርጬሃለሁኝ፣ በሪሳላቲ በመልእክቴ፣ ወቢከላሚ በማናገር አንተን በንግግሬ መርጬሃለሁኝ። ፈኹዝ ማ አተይቱክ፣ የሰጠሁህን ይሄን መጽሐፍ ተውራትን ይዘህ ሂድ። ወኩን ሚነ ሻኪሪን፣ ከአመስጋኞች ሁን አለ። ወከተብና ለሁ ፊል አልዋሒ ሚን ኩል ሸይን፣ በሰሌዳው ላይ ስለ ሁሉም ነገር ጽፌለታለሁኝ አለ። መውዒዘተን ወተፍሲለን ሊኩል ሸይ፣ ተግሳጽንና ሙሴ የሚለው እንትን ቁርአን ላይ ያለ እንዴ? እስኪ ያሳይ። ሙሴ የሚል ሙሳ ማለት ነው። ሙሳ ነው የሚባለው እናንተ? ሙሴ ይባላል። ምንድን ነው ልዩነቱ? አሁን ሙሴ የሚል ካለ ማርያም የሚል ካለች ልዩነት ድማ እየነገርን ነው። ልዩነቱ ምን መሰለህ? ያንን አንዱን አምላክ ከፋፈሉላችሁ።
አይ አንድ ብቻ አይደለም አምላክ አንድም ሶስትም ነው አሏቸው። ልዩነቱ ወዲህ ነው። ሌላኛው ክርስቶስን ሰው የሆነውን ነቢይ የሆነውን መልእክተኛ የሆነውን አካል አምላክ ነው ብለው ይህንን ቀየሩባቸው። ልዩነቱ ወዲህ ነው። የአምላክንና የነቢያትን ባህሪያቶች እንዳለ እነዚያን ቀያየሩባቸው። ልዩነቱ ወዲህ ነው። ሰዎች ከራሳቸው እየተነሱ ከአምላክ ዘንድ የመጣ ቃል ነው እያሉ እነ ጳውሎስ እየጻፉ መጽሐፉን ያስገቡላችሁ አሜን የአምላክ ቃል ነው ብላችሁ እንድትቀበሉ አደረጓቸው። እነዚህ ሁሉ ሌላም ነገራቶች አሉ። እንዳጠቃላይ ትልቁ ግን የአምላክ ጉዳይ ነው። አምላክን አንድም ሶስትም አድርጎ ክርስቶስን ከአምላክ አካል መመደባቸው ትልቁ ስህተት እሱ ነው። ሌላው ይቀጥላል። ክርስቶስ የተከበረ የአምላክ መልእክተኛና ነቢይ ነው እንጂ በፍጹም አምላክ አይደለም። እሱ ክርስቶስ አምላክ እንዳለው ናቸው። እሺ መልካም። አይ በጣም ብዙ ጥያቄ ነው ያለኝ፣ ለሌላ ጊዜ ይሆናል። ግን ለምሳሌ እኔ ቁርአንን ለማንበብ ብፈልግ ከየት አገኘዋለሁ መጽሐፉን? ለምሳሌ እኔ ወሎ ነበርኩ። ከወሎ ወደ አዲስ አበባ መጥቻለሁ። አዲስ አበባ ማነው ቢላል መስጊድ ነው፣ ወደዚህ ወደ መርካቶ አንዋር መስጊድ መሰለኝ የሚባለው። አንዋር መስጊድ አካባቢ ሄጄ የተለያዩ እንትኖች ነው ያሉ። ማለት ትክክለኛውን መጽሐፍ አላገኘሁትም። ዝም ብለው እዚህ ውጭ ላይ ምናምን በረንዳ ላይ የሚሸጡት ናቸው። በአማርኛ ራሱ በስርዓት የተጻፈ የለም። እሺ እንትን ከታች ያለው ወንድሞች አቡከር እና አብዱልከሪም የሚለትን ፎሎ አድርጋቸው እና በውስጥ ይጠቁመዋል። እሺ የምታገኛቸውን መጽሐፍቶች እንዲሁም ደግሞ ፕሌይ ስቶር ላይ ገብተህ ቅዱስ ቁርአን በአማርኛ ብለህ ከጻፍ ታገኘዋለህ። እሺ ምን ላይ ያው እዚህ ጋር ፕሌይ ስቶር ላይ ገብተህ ቆያለህ ይላል። ታያለች እቺ ፕሌይ ስቶር። እሺ ያት አረተው እሷ ላይ ስትገባ ጊዜ እንዲህ ጋር ቅዱስ ቁርአን በአማርኛ ብለህ ትጽፋለህ። ቆይ ላሳይህ አንዴ። ይታያል። የመጀመሪያው ቅዱስ ቁርአን በአማርኛ። ኦኬ እንደዛ ሳረገው ይመጣል። እችን ጫን ስትላት ያመጣልሃል። እችን አረንጓዴ ትታያለች። እችን ትታያለች። እችን አውርዳት። እሺ ለማፌዝ ለመቀለድ ምናምን አይደለም። ማለት በቃ ለማወቅ ለመማር ፈልጌ ነው። እና እውነተኛ እናንተ የምታመልኩት እውነተኛ አምላክ ከሆነ ሃይማኖት ይቀይራለሁ ማለት ነው። ለሌላ ጊዜ ጥያቄዎችን አጠናክሬ እመጣለሁ። ለዛሬ ሰላም፣ አመሰግናለሁ። ሴት ነህ? እሺ ኤች ደብሊው ሰላም ሰላም። እሺ ከታች ያለ ሰላም ሰላም ሰላም፣ እንዴት ነህ? ሰላም እንዴት ናችሁ? ከየት ቤተ እምነት ነህ? እኔ ከፕሮቴስታንት። ኔትወርክ ነው። አዎ ያንተ ኔትወርክ የኔ አይደለም አይደል? ታች እስኪ ኮሜንት ላይ ነገር የኔ ነው እየዘገያለው። የእሱ ነው አይደል? እኔ ሶል ያንተ ይዘገያል መሰለኝ። የኔ ኔትወርክ ይሰራል። ሶል ይሰማል? የኔ ይዘገያል። አዎ የእናንተ በደንብ ይሰማኛል። እሺ ጥያቄ አለ? አዎ እሺ ጥያቄ ምንድን ነው? ይዘገያል መሰለኝ ከይቅርታ ጋር ሶል። እሺ እና ኔትወርክን አስተካክለው።
እና እንትን ትላለህ ትቀጥላለህ። ኤች ደብሊው ካለ አውራ ሜትህን አንሳው። አብዱልከሪም አውራ። ኤች ደብሊው ይሰማል? ኤች ደብሊው የለም አይ ቲንክ። ከዛ በመሀላችን የሆነ ነገር ተፈጠረ ማለት ነው። ያው ሁለት ሃይማኖት ሆነን የሆነ ዚና ነገር ሰራን። ያስ እንዴት ይታያል? መጨረሻ ተጋባን። ተጋብተን እሷንም አሰለምኩኝ ማለት ነው። ይህስ እንዴት ይታያል? ሰው ሆኖ ስህተት ላይ የማይወድቅ የአደም ልጆች ሁሉ ይሳሳታሉ። ነቢ ስ ላ ሰለም ሐዲስ ላይ ሲናገሩ ኩሉ በኒ አደም ኸጣ ወኸይሩ ልኸጣኢነ ተዋቡን አሉ። የአዳም ልጆች ሁሉም ተሳሳሾች ናቸው፣ ከተሳሳሾቹ ግን በላጮቹ ንስሐ የሚያደርጉት ናቸው ወደ ጌታቸው ብለው ተናግረዋል። የሰው ልጅ በህይወት እስካለ ድረስ ወደ አምላክ ወደ አላህ ከተመለሰ አምላክ አላህ ንስሐን የሚቀበል የሆነ አምላክ ነው። ወኢኒ ለገፋሩ ሊመን ታበ ይላል አምላካችን አላህ። ወደ እኔ ንስሐ ያደረገ ባሪያዬን እኔ ምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ ላሀ የቱቡ ዐለይህ ኢነ ላሀ ገፉር ረሒም ይላል። በኃጢአት ነፍሱን ከተከለከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ታበ ታበ ላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል አሉ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ላሀ የቅበሉ ተውበት ልዓብዲ ማለም ዩገርግር። አላህ የባሪያውን ንስሐ ይቀበለዋል ጣረሞት ላይ እስካልደረሰ ድረስ ብለው ተናገሩ። ስለዚህ የሰው ልጅ በህይወት እስካለ ድረስ ወደ አምላክ ወደ አላህ ንስሐ እስካደረገ ድረስ አላህ ይቅር ይለዋል። ስላለፈው ተውበት አድርጎ አላህ ይቅር ይላቸዋል። እሺ፣ ስለዚህ እሷን በዛው መጀመሪያ ሻሃዳ በያዘችበት ይቀበላታል ማለት ነው። ይሰግናል። እሺ፣ ጥያቄ አለ ይመጣ እሱ ከተደረሰ እኔ ጥያቄ አለኝ። እሺ፣ ጥያቄ አለ። እሺ፣ ሰላሙ አለይኩም ወረሕመቱላህ። እኔ ጥያቄ አለኝ። እሺ፣ ሰማይ ጸጉር መተው ላይ ምንድን ነው ሀዲሱ የሚለውን ለመጠየቅ ነው። ነሀ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ልቀዘዕ የአላህ መልእክተኛ ከቀዘዕ ከልክለዋል። ወልቀዘዕ ሐልቁ ሸዕር ባዕضሁ ወተርክ ባዕضሁ። ቀዘዕ ብሎ ማለት የጸጉርን ከፊሉን ላጭቶ ከፊሉን መተው። ናም፣ እሺ፣ ከፊሉን ላጭቶ ከፊሉን መተው هذا هو القزع። እሺ፣ ጥያቄ አለ? ይቀጥል። እኔ ያለ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እኔ ማለት ነው መጀመሪያ ልጅ ያለሁኝ ጥርሴን ተወቅሬ ነበር እና አሁን ላይ ውቅራት በእስልምና አይቻልም ወይም አይሆንም እያሉ ነው። እንዴት ይታያል? እሺ፣ ውቅራት ወይም ንቅሳት በኢስላም አይቻልም። ይህን ያደረገ ሰው ካለ ንስሐ ማለት እና ከቻለ ማስጠፋት ያንን ነገር። እሺ፣ ብዙም ደምቆ አይታይም፣ ግን ያው ጥርስ ነው። ያን ጊዜ ለጌጥ ነው፣ በእርግጥ ለጌጥ ነው ያደረገው። ግን አሁን ላይ ሲሉ ጥርስም ቢሆን አይቻልም ብለዋል። ያው እና ምን ማድረግ ነው ያለብኝ? ማስጠፋት ስላለፈው ንስሐ ማድረግ ነው። እሺ፣ ሁለተኛው ጥያቄ ደግሞ መጀመሪያ የጓደኛዬ ነው እና ልጅቱና ልጁ በመጀመሪያ በቤተሰብ ተጫይተው እያሉ ለአመታት ቆዩ። በኋላ ይታተዋሉ። በቃ ከቤተሰብም ጋር ከሱም ጋር ተታትቦ እሱም ሌላ ገባ፣ እሷም ሌላ ገባች። መልሰው እሷ ትዳር ፈታ ከልጁ ጋር እንደገና እንደ አዲስ ጀመሩ እና ልጁ ባለትዳር ነው፣ እሷ ትዳር ፈታለች። ያው ድሮ እጮኛው ናት፣ ግን መልሰው ሲገናኙ ዚና ፈጸሙ። መልሳ ቀለበት አደረገላት። ይሄ እስከምን አኳያ ይታያል? እንደገና ደግሞ እንትኑስ እንዴት ነው የሚታየው? እንትኑ ምንድነው? እንትነህት
ማለቴ ምን ማድረግ ነው ያለበት? እሷም ልጅቷም እሱም ቀለበት አድርጎላታል። አሁን በርግጥ ግን መጀመሪያ ሳያረግላት ነው ዜናውን የፈጸመው። ይከስራል አላሰሩ አይ በራሳቸው ነው እንደዚህ ግን አባቷ 2 ጊዜ ነው 3 ጊዜ ሰጥቶታል ማለት ሰጥቻለሁ ነው ወይንስ በትምክራት ታሰረ? መጀመሪያ ኒካል በሱ በወከላቸው ሰዎች አባትዬ ሰጥቻለሁ የተወከሉ ሰዎች ተቀብያለሁ ብሎ ያኛው የመጀመሪያው ላይ ሳይፈታት እሱ ያን ሳይተው እሱ አግብታ ነበር። ራሱ ነው ተጠይቀሽ ታችን ያለው የኒካል ጉዳይ ባለቤቱ ራሱ ነው ተጠይቀ